ሁሴናት እሺ ኑር ረመዳን ያ ኦኬ እሺ ኑር ሰላም ነው አላህ ሰላም ነው አለ እንኳን ደህና መጣ ሰምተዋል ቶፒካችንን ጥያቄያችንን ሰምተዋል ሰምቻለሁ ኦኬ እሺ ቀጥልሽ በረመዳን ሌሊት ሰላት ስትነሱ ስታደርጉ ለክርስቲያኖች እርግማን ነው የምታቀርቡት ወይስ ዱዓ ነው የምታደርጉላቸው እዚህ ጋር ምን አለ መሰለህ አንድ ሙስሊም ከሆነ የሚሰራው ሙስሊም አስተምሮ ነው ተግባራት ነው የሚፈጽመው ይሰማል ቀጥል የሙስሊም ተግባራት ነው የሚፈጽመው አልክ ያ የሙስሊም ተግባራት ክርስቲያኖችን መራገም ነው ወይስ ለነሱ ዱዓ ማድረግ ጥሩ ነገር መመኘት ነው ምናልባት ብዙ ዕውቀት ባይኖረኝም ክርስቲያን በሚለው ባይኖረኝም ማለት ነው ካፊርና ኩፋር የሚባል ነገር አለ አንድ ሙስሊም ክርስቲያኖች በየትኛው ውስጥ ነው የሚጠቃለሉት እሱ ብዙ አላውቀውም እኔ እዛ ጋር ብዙ አላውቀውም ግን አይ ምንም ልዩነት የለም ክርስቲያኖችንም ካፊር ትላላችሁ ኩፋርም ይባላል ካፊርና ኩፋር የሚባል ነገር አለ ካፊርና ኩፋር ማለት ካፊር የሚባለው እስልምናን ተቀብሎ እስላም ውስጥ ሆኖ የእስላም ተግባር ማይፈጽም ካፊር ይባላል ከሃዲ ይባላል ጭራሽ እሱ መናፍቅ ነው የሚባለው አታውቅም መሰለኝ ትእዛዙን ማይፈጽም ከሃዲ ይባላል የወጣ ነው ያልወጣ መውጣቱ አይደለም ትርጉሙ ስራውን ማይፈጽም ከሆነ እስልምና ብቻ አይሰራለትም ከሃዲ ይባላል خلاص ኦኬ ሙርታድ ነው ማለት ነው ሙርታድ ሌላ ነው ምንድነው ሙርታድ ሌላ ነው ከሃዲና ኩፋር ይለያያል ሙርታድ ወደ ኩፋር ይሄዳል ከሃዲ ምንድነው ከሃዲ ሰውን ከሃዲ አዎ ይሰማል ያያል ያቃል ማይፈጽም ማለት ነው ለምሳሌ አላህን የካደ ማለት ነው አዎ አላህና መልእክተኛውን የሰማውን መፈጸም እምቢ ያለ ማለት ነው የካደ ማለት ነው አላህ አምላክ አይደለም መሐመድም ነብይ አይደለም ያለ ማለት ነው አምላክነቱን ሳይሆን ትእዛዙን መፈጸም እምቢ ያለ አምላክነቱማ አምኗል እኮ አንድ ግዛት ፈጣሪ መሆኑን አምኗል እሱማ ካዳ ይባልማ ታራማባራ ካዳ ይባልም እንደዛ ከሆነ ስለዚህ ወደ ቶፒኩ እንመለስና ያ ማውን ነገር እኮ ስላነሳ ነው እሺ መልሰውና ቶፒኩ ላይ ግቡሽ ያ ያን ያህል የሚያራቅቅ ነገር ጥያቄ አልጠየቅናችሁም ሙስሊሞች በጣም ቀላል ጥያቄ ነውና ራሱም ሐዲሱን በግልጽ ስለሚናገር ግልጽ ነው አንድ ሙስሊም ሆነ ሰው እስልምናው የሚያስተምረውን ከመፈጸም ወደ ኋላ አይልም ኦኬ ስለዚህ እኮ አንተ ትራገማለህ ወይስ ምንድነው የምታረገው መራገም ሰውን አንድ ሰው እኔ ሃይማኖት የሚያዘኝ ከማድረግ ወደ ኋላ አይልም ገባኝ እኮ ደጋግመህ ነገርከኝ አሁን እሱ ጋር ሁሴን ገባኝ በደንብ ተረድቻለሁ በቃ ሃይማኖት የሚያዘን ነገር በደንብ ታረጋለህ የሙሐመድ ሰሃቦች ከዛ በኋላ የመጡት ሰዎች ደግሞ ሙስሊሞች በረመዳን ወቅት ሌሊት ላይ ሰላት ሲያደርጉ ይራገሙ ነበር ከሃዲዎችን አንተ የነሱን ፈለግ ትከተላለህ ወይስ አትከተልም ዱዓ ያደርጋሉ ዱዓ ሲያደርጉ ማስረጃ አምጣችሁ ዱዓ እንደሚያደርግ ለምሳሌ ዑመር ዱዓ እንደሚያደርግ ማስረጃ አምጣ እኔ እንደሚራገም እሰጥሃለሁ ማስረጃ ምኑን የሙሐመድ ሰሃቦች ዱዓ እንደሚያደርጉ በረመዳን ወቅት ማስረጃ አስጣኝ ለካዲዎች እርግማን ምን ተብሎ የሚረገመው ነገረኛለህ እርግማን ምን አላህ ያጥፋችሁ ለምሳሌ አላህ ያጥፋችሁ ለምሳሌ ዱዓስ አላህ ያብዛችሁ በቃ አንድ እምነት ተከታይ ሃይማኖትን ለሚከተል ምርቃት ያደርጋል ሃይማኖትን ለማይከተል ምርቃት አያደርግም አይጠበቅበትም ደግሞ አይታዘዝም በሱ ራሱ እንዲያደርግም አይታዘዝም የለም አይጠበቅበትም ማድረግም ደግሞ አይታዘዝም አያደርግም አይታዘዝም መራገሙ ግን ይታዘዛል አይደል አላህ ያጥፋችሁ የሚለውን ከሃይማኖቱ ውጪ ያለውን ጸሎት ያደርጋል መጥፎ የሚሰራው በመጥፎ ስራ ፈጣሪ ስራውን ከፍለዋል ያ ኦኬ
ክርስቲያኑ ቀጥል። እሺ ያ እነ ዑመር ምንድነው ለሊት ተነስተው አላህ በከባድ ቅጣት ይቅጣቸው የሚል ሰላት ነበር ሲያደርጉ የነበረውና ሙሐመድን ያልተቀበሉ በሙሉ አላህ በጣም በትልቅ ጥፋት ያጥፋቸው እያለ ነበር ሲራገም የነበረው። ማስረጃ ከፈለጋቸው አወጣላችኋለሁ። ስለዚህ እኮ ማስረጃ አያስፈልገውም። ከሃይማኖት ውጭ ያለው አይጠበቅብኝም ለሱ ጸሎት ማድረግ። ስለዚህ አንተ ክርስቲያኖችን ያጥፋቸው ብለህ ነው የምትጸልየው ለሊት ሰላት የምታደርገው? ፈጣሪን አምነው ፈጣሪን ማይከተሉ ለነሱ ጸሎት ማድረግ። እኔ አንተን አላህ አልከተልም፣ ያንተ ሙሐመድን ነብይ ነው ብዬ አልከተልም። ለሊት ለሰላት ስትነሳ አሁን በዚህ በረመዳን ወቅት አላህ ያጥፋቸው ክርስቲያኖችን ብለህ ሰላት ታደርጋለህ? እኔና አንተ ጋር አንድ ነገር ልዩነት አለን። ተወኝ፣ እኔን ተወኝና የጠየኩ መልስልኝ። እሱንም እኮ ነው የሚልህ። አሁን እኔና አንተ ባለንበት ሰዓት እሱንም እኮ ነው እኔና አንተ ባለንበት ሰዓት አንድ ልዩነት አለን እኔና አንተ ማለት ነው። አንተም እኔም የአንዱ የሙሐመድ ሰለላሁ ዐለይሂ ወሰለም ህዝቦች ነን። እኔ አይደለሁም አላውቀውም መሐመድ የሚባል እኔ በጣዖትም የመጣ አጭበርባሪ ነብይ ብዬ ነው ማለት። አንተ ደግሞ ትክክለኛ ነብይ ነው ብለህ ታምናለህ። አውቆ ከሃዲዎችን የሚረገሙት ለዚህ ነው። ኦኬ በቃ ስለዚህ ነው ሙሐመድ ነብይ አይደለም ከፈጣሪ የተላከ ነብይ አይደለም ብዬ አምናለሁ። ስለዚህ አንተ ከሃዲነ ትረገማለህ። ላንተ ምን ብለህ ነው የምትረግመኝ? ምን ብለህ ነው ክርስቲያኑን አላህ ያጥፋው ብለህ ነው የምትረግመኝ? ፈጣሪ ስራህን እስቲ ነው። አይዋ እሺ ጨርሰናል ወንድማችን። በቃ እሱ መስጠት አይችልም። ምን አይነት ፈትዋ ነው የምትሰጠው? ኢብራሂም ምን አይነት ፈትዋ ነው? ቁርአኑን እኮ ነው ያለው። አረብ ማያውቅ ሰው ያስገባ ዝም ያስጨፈጨፍከን። አሎ አይ አንተም ከዋቃለሁ ብለህ ነው የገባው፣ እሱም አውቃለሁ ብሎ ነው የገባው። ኑርም እንኳን ደህና መጣ። ቢያንስ አላቅም ቢል ይሻላል። አንደኒ ሰላም ነው? እንዴት ነህ? ደህና ነው። ሰላም ነው ይመስገን። መመረቅ ይቻላል? መመረቅ ይቻላል? በረመዳን ወቅት ላይ አሁን በጾሙስ ለክርስቲያኖች መመረቅ ትችላላችሁ? መመረቅ የሚያሳድዱህን ለምሳሌ አይቻልም። አይቻልም። ለምሳሌ እኛ ግን ልንመርቃችሁ እንችላለን። እያሳደዳችሁ ነው፣ እሱ መብታችሁ ነው። ግን እናንተ ናችሁ ደግሞ መልሳችሁ ሰላማዊ ሃይማኖት ተፍቅር በፍቅር የሚኖር የምትሉት እናንተ ናችሁ። እናንተ እኛ መመረቅ የማትችሉ አይ አዳምጠኛ መራገም እኛን ትራገማላችሁ። ስማችሁ ቆይ ፕሊዝ። ኦኬ ቀጥል። ሰማኝ። አሁን እዚህ ጋር እየገቡ የሚለፈልፉት ሁሉ አንድ ሙቀት የሌላቸው ናቸው። አንደኛ ምንም ሙቀት የሌላቸው መልስ መስጠት እየበጠበጡ ስለሆነ እኔ ላብራራለህ። ይኸውልህ ለምን ተረገሙ? ለምን ክርስቲያኖች ለምን በረመዳን ላይ ይረገማሉ ነው አይደል አንተ ያልከው? እሺ ቁጥር 1 ስለ እርግማኑ ልንገርህ። የዛን ሰዓት ነብዩ ሰለላሁ ዐለይሂ ወሰለም ዱዓ የሚያሳድዱት ካፊሮችን ነው። ልብ በል። አሁንም ቢሆን ወደፊትም እስልምናን የሚያሳድድ እስልምናን ለማጥፋት ለማጠልሸት የሚሞክር ሰው አሁንም የተረገመ ነው። አሁን ማስረጃውን አንጣ፣ ማስረጃ አንጣ። እነሱ እስካሁን የገቡት ምንም ማያውቁ ናቸው ስላልክ አንተ አሁን ከነሱ ስለሆንክ ከአንተ ጋር ማውራት መግባባት እንችላለን። መረጃ ትከፍትና እንደዚህ አይነቶቹን የተራገመው የሚለውን ክፈት። አሁን ስልክ አንድ ብቻ ስላለኝ በቃ ልመለስልህ እችላለሁ። ማሳየት አልችልም። አይ ችግር የለውም፣ ችግር የለውም። ያው ክርስቲያን አለ እሱ ይከፍተዋል። ንገረው፣ መረጃውን ያለበትን ንገረው፣ ያለበትን ንገረው። አባባል አልገባኝም። አዎ ጥቅሱን ንገረው፣ ጥቅሱን ንገረው፣ ያለበትን ቦታ መልስልታለሁ። እዛ ላይ ጥቅሱን ያለበትን ቦታ ጥቀስና በዚህ ምክንያት ነው ብለህ ምክንያት ስላስቀመጥክ ምክንያቱን ቦታውን ንገረን። እነግርሃለሁ፣ ችግር የለውም። እሺ ቀጥል። ላይ ልክፈትልህ። ሐዲስ ነው ቁርአን ነው የምትሰጠኝ? ለምሳሌ አሁን እፎይ ይቀድም እርግማን ምክንያቱ ላይ ግባ።
ለምን ሊረግሙ እንደቻሉ ለምሳሌ ሲያሳድዷቸው ነው ብለህ ስለተናገርክ፣ ለምሳሌ ክርስቲያኖች የቱ ጋር ነው መሐመድን አሳደውት? በሱ ምክንያት ነው እርገማቸው ያለው። ሰርች አድርገህ ታገኛለህ ምክንያቱን ማለት ነው። ምንድነው? የት ነው ሰርች ማድረገው? ምን ላይ ሰርች ማለት ነው? ሐዲሱ ላይ ሐዲስ የለም እንደዛ የሚል ነገር የለም። ነብዩ በረመዳን ላይ ይሄንን ዱዓ ያደረጉት በምን ምክንያት ነው የሚለውን ገብተህ ማብራሪያውን ማግኘት ትችላለህ። ማስረጃ አለ የለም? ማስረጃ አለው ይስተራተው ማስረጃ አለው። ማስረጃው እኮ ታገኛለህ እዛ ላይ ነው እኮ። ማስረጃ ወስጠንሽ የትኛው? ለምሳሌ ቡኻሪ ላይ ነው ሙስሊም ላይ ነው? ቡኻሪ ላይ። እሺ ቁጣ ስንተኛው ሐዲስ? ሐዲሱን ቁጥሩን አልያዝኩትም፣ ብቻ እዛ ላይ ሰርች አድርገው በሕስ ይዘና ወይ ተናገር። እዚህ ተረት አታውራ ወንድማችን። ተረት አይደለም እየነገርኩ ነው። ለምን ተረገሙ ለምን ተራገማላችሁ ምናምን አይነት ሳይሆን እስልምናን የሚያስፈልግ ሰው ነው። ማስረጃ ውስጠን አይደለም የነገርኩ ማስረጃ ውስጠኝ። ቡኻሪ ስንት ሐዲሱን ይዘና ወይ ሂድና ይዘናሽ። ሰበቡ ምክንያት አለው እያንዳንዱ ነገር ገብቷል እኮ። ማስረጃ ውስጠን እኮ ማስረጃ ውስጠን ማስረጃ አለ። ስጠኝ ማስረጃ። በቃ ጠብቀኝ እሰጥሃለሁ። አብሽር። እሺ ቶሎ በል። ይሄን ከሆነ ያንገበገባችሁ አሁንም ቢሆን ትረገማላችሁ፣ ወደፊትም ትረገማላችሁ። እስልምና ሃይማኖት ነው ብለን የምንናገረው ለማጥላሸት የሚሞክር ማስረጃ ይዘና። እስልምና የጥላቻ ሃይማኖት ነው። ከሰው ጋር መኖር እንኳን አይችሉም። እኛ የፍቅር ሃይማኖት ነው፣ ዲነል ኢስላም ውብ ነው እያሉ በሚዲያው በየመስጊዱ የሚዋሿችሁ የሚያጭበረብሯችሁ ውሸት ነው። እሺ እስልምና ከክርስቲያኖች ጋር በፍጹም መኗኗር የማይችል ሃይማኖት ነው። ክርስትና ላይ በጣም ትልቅ ጥላቻ ነው ያለባቸው። ከዛ ውስጥ አንዱ በረመዳን ወቅት ቁጭ ብላችሁ መራገም አንዱ እንትናቸው ነው። እሱ የጥላቻ መገለጫ። መጀመሪያ እወቅ ስለራስ እምነት እንኳን በትክክል አንተ ማስረጃውን ይዘና አንተ ማስረጃው የኔን እምነት አሳያለሁ፣ ችግር የለውም። መረጃውን አንተ ኑሩ፣ መረጃውን አንተ አንዴ ሮሜ ምዕራፍ 12 አንዴ ክፈተው ክርስቲያን። ኦኬ ሮሜ ምዕራፍ 12 እንደዚህ ይላል። ትንሽ መለስ አድርገው ከቁጥር 12 አድርገው። በተስፋ ደስ ይበላችሁ፣ በመከራ ታገሱ። ሎክ የፈለገ መከራ ቢደርስባችሁ ልትታገሱ ተጠርታችኋል። ክርስቲያኖች ተስፋ ስለምናደርገው ወደፊት ስለምናገኘው ተስፋ እያደረግን መከራን ሁሉ በትዕግስት እናልፋለን። በጸሎት ጽኑ። መከራ ሲደርስባችሁ አብዝታችሁ ጸሎት አድርጉ። ሴፍ አይደለም የምታዘጋጁት። መከራ ሲደርስባችሁ ከፍተኛ ጸሎት ያስፈልጋችኋል። ሴፋችን ጸሎት ስለሆነ፣ ሴፋችን የእግዚአብሔር ቃል ስለሆነ ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ፣ የሚያሳድዷችሁን መርቁ እንጂ አትራገሙ። ምን በሉ? መርቁ እንጂ አትራገሙ። ምን አድርጓቸው? መርቋቸው። አስቀድማ አይደለም የምትራገሙ። ኢቭን የሚያሳድዷችሁን መርቋቸው እንጂ አትራገሟቸው። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱ ጋርም አልቅሱ። እርስ በርሳችሁ በአንድ ሀሳብ ተስማሙ። የትዕቢትን ነገር አስወግዱ፣ አታስቡ። ነገር ግን የትሕትናን ነገር ለመስራት ትጉ። ልባም የሆናችሁ አይምሰላችሁ። ለማንም በደማስተውሉ ለማንም ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ መልካም የሆነውን አስቡ። ለማንም ምን አትበሉ? ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ቀደም ሱራ 3:28 ላይ እንዳሳየዋችሁ ቁጥር ካነሳችሁ አውትዋርድሊ መሳደብ መማታት ካልቻላችሁ ኢንተርናሊ ምን አድርጓቸው ነው የሚለው። በውስጣችሁ ምን አይነት ተንኮል እያሰባችሁ እርገሟቸው። በአፋችሁ እኝ እያላችሁ በጥርሳችሁ በልባችሁ እርገሟቸው ይላል። አሊያ የኛስ በሁሉ በሰው ፊት መልካሙን በውስጣችሁ አስቡ። ለክፉ ክፉን አትመልሱ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር ግማሽ ፓርሻል አይደለም በሰላም ኑሩ፣ እንዳትበቀሉ። ማቴዎስ ወንጌል ምዕራፍ 5 ቁጥር 44 አድርግልኝ አንዴ።
ማን ነው አንዴ ታዲያ መጽሐፍ ቅዱስ እንደዚህ የሚያስተምረው ለምንድን ነው ለኛ ጥላቻ ያደረበው? ወንድማችን አዳምጥ። የምንም ጥላቻ የለብኝም። እኔ አንተን በደንብ ነው የምወደው። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች የተሆኑ ዘንድ ጠላቶቻችሁን ውደዱ። ሱራ 5:51ን ፓራላል መክፈት ብችለው ክፈተው። በፍጹም ከክርስቲያንና ከአይሁዶች ጋር ረዳት ወዳጅ እንዳትሆኑ። ቁርአኑን ደግሞ የኛስ ለሚያሳድዷችሁ መርቁ፣ የሚያሳድዷችሁን ጸሎት አድርጉላቸው፣ የሚያሳድዷችሁ መርቋቸው፣ ከነሱ ጋር በሰላም ኖሩ። ቁርአኑስ እናንተ ያመናችሁ ሆይ አይሁዶችንና ክርስቲያኖችን ረዳቶች አድርጋችሁ አትያዙ። በፍጹም ከፊላችሁ ለከፊሎች ረዳት ናቸውና ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው እርሱ ከነርሱ ነው፣ ጠማማ ነው። ምክንያቱም አላህ አመፀኞችን ህዝቦች አያቀናምና። መልሰው ወደ መጽሐፍ ቅዱሱ ደግሞ ምን ይላል? እኔ ግን እላችኋለሁ በሰማይ ላለ አባታችሁ ልጆች የተሆኑ ዘንድ ጠላቶቻችሁ ምን በሉ? ተለዩአቸው። በፍጹም ጓደኛ እንዳታደርጓቸው፣ አብራችኋቸው እንዳትገኙ፣ እንዳትመርቋቸው ነው። መርቋቸው፣ መልካም አድርጉላቸው። ልጆች ለመሆን እንኳን ለእግዚአብሔር ልጅ ተብለን ለመጠራት የእግዚአብሔር ልጆች ለመባል እንኳን ምን ማድረግ አለብን? ጠላቶቻችንን መውደድ ግዴታ አለብን። የሚረግሟችሁንስ እርገሟቸው። እሱ እኮ ቀድሞ ረግሞኝ ነው። የሚረግሟችሁን መርቁ። ለሚጠሉንስ እንደ እነሱ እየጠሉን ጌታ እንዴት ነው እሱ ነው እንዳጠራ። ለሚጠሏችሁ መልካም አድርጉ። እንዴ እሱ እየጠላኝ ይጥላ፣ መልካም አድርገለት። ስለሚያሳድዷችሁስ እያሳደደኝ እያባረረኝ ጸልይለት። እርሱ በክፎችና በበጎች ላይ ፀሐይን ያወጣልና በቅና በኃጢአተኞች ላይም ዝናቡን ያዘንባልና። የሚወዷችሁን ብቻ ብትወዱ። አሁን ለክፎች እንዲተነገረ እኔ የሚወደኝን ብቻ ነው የምወደው። እያሳደደኝ አልጸልይለትም፣ እየጠላኝ አልመርቀውም፣ እየረገመኝ እንዴት ነው መርቀው? ይህንንማ የሚወዷችሁን ብቻ ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንን ያደርጉ የለምን? ሙስሊሞች አሁን ይህን ያደርጉታል። ወንድሞቻቸው ወዷቸዋል፣ እነሱም ይዋደዳሉ። ገና ለገና እኛ ሳንጠላቸው ትጠሉናላችሁ በሚል ጥላቻ አይምሯቸውን እዘውት ትጠሉናላችሁ በሚል ይረግሙናል። ኦኬ ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ አላችሁ? ምን ብልጫ ታደርጋላችሁ? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንን ያደርጉ የለምን? ሙስሊሞች ያደርጉታል። አሁን እጅ ቢነሱት የሚወዱት የሚመርቁት ምን ቢሉት ሙስሊሙን ብቻ ነው። ይሄ የአሕዛብ ባህሪ ነው። የአሕዛብ ባህሪ ነው። ፈጣሪን የማያውቅ ማለት ነው። እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ። የተጠራ ነው እኛ ለዚህ ነው። ሰዎች በድክመት ሰዎችን ሊረግሙ ይችላሉ። በድክመት ነው እሱ። እግዚአብሔር ያዘዘን ግን ስለ ሰዎች እንድንጸልይ፣ መልካም እንድናደርግላቸው፣ የሚያሳድዱንን እንድንጸልይላቸው፣ ልቦና እንዲሰጣቸው፣ የሚረግሙንን እንድንመርቃቸው፣ መጥፎ ያደረጉብንን መልካም እንድናደርግላቸው ነው። ሳሂህ ሙስሊም 21:67 ላይ እንደዚህ ይላል። ናሬትድ አቡ ሁሬራ ሪፖርትድ አላህስ ሜሴንጀር saying አቡ ሁሬራ ያለ መልእክተኛ ያለውን እንዳስተላለፈው don't greet the Jew and the Christians before they greet you, and when you meet any one of them on the roads force him to go to the narrowest part of it. አይሁዶችንና ክርስቲያኖችን ቀድመው ሰላም ካላሏችሁ በስተቀር ሰላም እንዳትሏቸው። መንገድ ላይ ታገኛችኋቸውም ወደ ጠባብ ቦታ እንዲሄዱ ግፏቸው። መንገድ ላይ አይሁዶችንና ክርስቲያኖችን ወደ ምን አድርጓቸው? ወደ ጠባብ ቦታ ግፏቸው። የኛስ ምን ይላል? ለሚያሳድድህ ለሚገፋህ እንደዚህ ጸሎት አድርግለት የኛ አስቀድሞ ይላል። እስልምናውስ መንገድ ላይ አይሁድና ክርስቲያንን ስታገኝ ወደ ጠባብ መንገድ ውስጥ ገፍትረው። የኛውስ ለሚያሳድድህ ጸሎት አድርግለት።
እኛ አዲስ ኪዳን ልጆች እንደመሆናችን መከራን ልንቀበል የተጠራን ሁሴን ይደርባል ማይክ። እሺ ጥያቄ አለኝ እኔ። እሺ ቀጥል። አሁን አንተ የመጣው ጥቅስ ተናጋሪው ማን ነው? አንድ ሁለተኛ፣ አሁን አንተ ባወራኸው ውስጥ ስለ ሙስሊሙ አንድ ስም መጠቀስከ ነገር የለም። ሙስሊም የሚባል አዳምጠኛ የለም። ለምን መሰለህ? መጽሐፍ ቅዱስ ተጽፎ ባለቀበት ሰዓት እስልምና ሽታው ነው። ለምን መሰለህ? መጽሐፍ ቅዱስ ማለት ነው ከ600 ዓመት በኋላ ነው የመጣው። መጽሐፍ ቅዱስ ተጽፎ ካለቀ ከ600 ዓመት በኋላ ነው የመጣው እስልምና። ቅዱሱ ጭፍን አንድ አይነት ጉዞ ሰዎች ተማክሮ የጻፉት ስለሆነ ነው እንጂ በምድር ላይ የሚሆነውን ነገር እስልምና መጥቀስ ነበረበት። ለምን ከዛ በፊት የነበረውም ራሱ አልጠቀሰም። ተው እሱ እውነት ነው አልጠቀሰም። ስለዚህ በምድር ላይ የሚሆነውን ሁሉ ላለፈውም ይሁን ለሚመጡትም ይሁን ማስቀመጥ ነበረበት። ጭፍን አስቀመጠው። አንተ ግን ያን ጭፍን ለዚህ ይሄ ለአሕዛብ ይሰጣ ያለው በጣም ጭፍን ነው መጽሐፉ። የእናንተ ግን ክርስቲያኖች ብሎ ክርስቲያኖችን ስም ጠርቷል። መጽሐፍ ቅዱሱ ግን ጭፍን በሰው ልጅ ውስጥ ያሉ ተካፍሎችን እያንዳንተን ቁጭ አረገለኝ ነው። እናንተ ግን ዝግ ነው። የሰው አስተሳሰብ ስለሆነ ማለት ነው። የሰው አስተሳሰብ ነው። ጎበዝ ጭንቅላትን በዛው እየገመገም ነው ስለሆነ ስንተኛ ክፍል ተምረሃል? ምንም የምትገመግመው ነገር የለም። እስከ ስንተኛ ክፍል ተምረሃል? ምን አደርግልሃለሁ እኔ ትምህርት ለአንተ ምን አደርግልሃለሁ? የጠየቅኩህን ንገረኝ አሁን አስረዳኝ። የአይኪው መጠናችሁ በጣም ዝቅተኛ መሆኑን አውቃለሁ፣ ግን አትሊስት ሰው ትምህርት ሲማር የራሽናል ቶቱ የማገናዘብ ችሎታው የማመዛዘን አቅሙ ትንሽ ከፍ ይላል ብዬ ስለማመን ነው። አንተ እስካሁን እኮ እንዳያደርግ አንድ ሰው ሲማር እኔ እበልጣለሁ ነው የምትለው። እኔ አንሳ ለምትል ነገር አይቻልም። አይ ይሄ ያለ መብለጥ ጉዳይ ሳይሆን እኔ እበልጣለሁ እዚህ የሚመጣው ምናምን ብዬ ከሙስሊሞች ጋር ራሴን አላነጻጽርም። ነው ተሳስተሃል። እኔ ከሚመጡ ሙስሊሞች ጋር እበልጣለሁ አልበልጥም ብዬ ራሴን አነጻጽሬ አላውቅም። ምክንያቱም ልነጻጸር ስለማልችል ማለት ነው። አንድ ያዳም ጣልቃ ትግባ። ሰው ወደ ፖይንቱ ስንመለስ ግን እስልምናን ስላልጠቀሰ እስልምና ብሎ ስማችንን ስላልጠቀሰ መጽሐፍ ውስጥ ጭፍን ነው የመጽሐፉ ምንድነው እሷ ላይ የሰው ሀሳብ እንደሆነ የሚያሳይ ነው አለ። ምን እንላለን? ማልቀስ ይሻል ይሆን? አንደኛ ማለት ፈጣሪ ፕሊስ ኢብራሂም ኔትወርክ አንደኛ እስልምና የመጣው ትናንትና ነው። መጽሐፍ ቅዱስ ተጽፎ ካለቀ ከ600 ዓመት በኋላ ነው የመጣው። ስለዚህ እስልምና ሚል ተጽፎ ብታገኝ ኖሮ ሁሴን አንተ ያልከው እውነት ይሆን ነበረ። ምክንያቱም እንዴት ድሮ ባልነበረበት ላይ እስልምና መጽሐፍ ቅዱስ ላይ እስልምና ብሎ ሊጻፍ ቻለ ብለህ ትጠይቀን ነበረ። አንተ ያልከው እውነት የሚሆነው ተጽፎ ቢሆን እስልምና የሚል ስም መጽሐፍ ቅዱስ ላይ ብታገኝ ነበር። መጽሐፍ ቅዱሱ ላይ እስልምና የሚል አለመኖሩ እስልምና አስቀድሞ አለመኖሩን የሚያሳይ ነው። አንደኛ ለምሳሌ ደምሳሽ በቁርአን ውስጥ ስላሌለ ፍቅር ሲዝም ሃይማኖት ስላልጻፈ ቁርአን ሐሰተኛ ነው ብሎ ክሪቲሳይዝ እንደማድረግ ነው። ጆሴፍ ስሚዝ ይዞት የመጣው መጽሐፍ የእሱ እምነት የእሱ ፍልስፍና በሚሊየንስ ተከታዮች አሉት። ቁርአኑ ስላልተጻፈ ቁርአን ዋሽቷል፣ የሰው ፍልስፍና ነው የሚል አርጉመንት መስራት ነው። ዋናው ነገር ግን ምንድነው እሱ እኛ እናንተ በአንድ ያዳል ኢብራሂም እኛ እናንተን የምናያችሁ ምንድነው አህዛብ ናችሁ። በቃ ሰው አህዛብ በሙሉ ውስጥ ትካትታላችሁ። የእግዚአብሔር ልጆች አይደላችሁም እናንተ። መጽሐፉ የሚናገረው ምንድነው አለውኛ መጽሐፉ የሚናገረው ምንድነው
ዘሆል ሁሉንም